ስለ ሪካርዶ ካላፊዮሪ የተሰማው የጉዳት መረጃ በርካታ የአርሰናል ደጋፊዎችን አሳስቧል። ሪካርዶ ካላፊዮሪ የገጠመው ጉዳት ምንድነው? ከባድ ነው ወይስ ቀላል ነው? እንደዚሁም ደግሞ የአርሰናሉ ግብ ጠባቂ ዴቪድ ራያ ስለ አርሰናልና ስለ ዘንድሮ ዋንጫ የመብላት ጉዳይ ወሳኝ የተባለ ሐሳብና አስተያየቱን ለደጋፊዎች መልእክትን አስተላልፏል። በሌላ በኩል እንግዲህ አርሰናል በኦፕታ ሱፐር ኮምፒውተር ከፍተኛ የሆነ የፕሪሚየር ሊጉን ዋንጫ የማሳካት ግምት ተሰጥቶታል። ነገር ግን አሰልጣኝ ሚኬል አርቴታ የማንቸስተር ሲቲውን አሰልጣኝ ፔፕ ጋርዲዮላ አስደንጋጭና አደገኛ ሪከርድ ለመስበር በጣም ከፍተኛ የሆነ ትንቅንቅ ይጠብቃቸዋል። የፔፕ ጋርዲዮላ ሪከርድ ምንድነው? አርሰናል ዘንድሮ መስበር ያለበት ይህንን ሪከርድ ነው ዋንጫውን ማሳካት ከፈለገም። ከጉዳት ስለተመለሱ ተጫዋቾችም የተሰሙ አዳዲስ መረጃዎች አሉ። ዛሬ እንግዲህ ማድመጥ ያለባችሁን ወሳኝ መረጃ ነው ይዤላችሁ የመጣሁት። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾቼ፣ አብርሃም ፍቅሬ ነኝ። እንደተለመደው የዕለቱን ወሳኝ ስፖርታዊ ጥንክር በአማረ መልኩ ወደ እናንተ ለማድረስ እንግዲህ የስቱዲዮ ሰዓቴን አክብሬ ተገኝቻለሁ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ መቀላቀል አትርሱ። ቤተሰቦች ደግሞ ላይክ በማድረግ ለብዙዎች እንዲደርስ እንድታደርጉ በአክብሮት እየጋበዝኩኝ በቀጥታ ወደ መረጃዎቹ ነው የምወስዳችሁ። ወደ ሪካርዶ ካላፊዮሪ ጉዳት ከማለፌ በፊት ዴቪድ ራያ ከተናገረው ንግግር ልጀምርና ወደ ሪካርዶ ካላፊዮሪ ወሳኝ የጉዳት መረጃ የምወስዳችሁ ይሆናል። ዴቪድ ራያ እንግዲህ ሁለት ነገሮች ላይ ነው ሐሳብ የሰጠው። አንደኛው ስለ የብሔራዊ ቡድን አጋሩና ስለ አርሰናል የቡድን ጓደኛው ማርቲን ዙቤሜንዲና ስለ አርሰናል የፕሪሚየር ሊጉን ዋንጫ ማሸነፍ ይችላል ወይ ስለሚለው ጉዳይ ነው ያነሳው። እንግዲህ በአርሰናል ቤት ዘንድሮ በጣም በጥሩ መልኩ አርሰናልን በጣም ባጭር ጊዜ ከተዋሃዱና ፕሪሚየር ሊጉን በቶሎ ለምደዋል ተብለው ጠቀሱ ወሳኝ ተጫዋቾች መካከል የአርሰናል እንግዲህ ዘንድሮ መጥቶ ወሳኝ ተጫዋች መሆን የቻለው የመሃል ሜዳው ሞተር እንግዲህ ማርቲን ዙቤሜንዲ ነው። በተለይም ዙሜንዲ ከዲክላን ራይስ ጋር ያላቸው ጥምረት በርካታ የአርሰናል ደጋፊዎችን እንዲወዷቸው ይህንን ጥምረት በጣም እንዲወዱት ያደረገ ነው። በነገራችን ላይ አርሰናል ግብ እንዳይቆጠርበት የተከላካዮች ሚና ከፍተኛ ሆኖ ማለት ነው የማርቲን ዙቤሜንዲ ጥቅምም በጣም ከፍተኛ ነው። በዚህ ረገድ አርሰናል ግብ የማይቆጠርበትም አንደኛ ከተከላካዮቹ ባለፈ ይህ ወሳኝ ተጫዋች ማርቲን ዙቤሜንዲ በሚያደርገው ከፍተኛ የሆነ የሜዳ ላይ አስተዋጽኦ ነው። ታዲያ ዴቪድ ራያ ስለ ዙቤሜንዲ ሲናገር ማርቲን ዙቤሜንዲ በአርሰናል ቤት መጥቶ እንደዚሁም በፕሪሚየር ሊጉ ዘንድሮ ከመጡ አዳዲስ ተጫዋቾች በፍጥነት ፕሪሚየር ሊጉን በመልመድ ለኔ አንደኛው ተጫዋች ነው። በአርሰናል ቤት በአሁን ሰዓት ዙቤሜንዲ ወሳኝ ተጫዋች እየሆነ መጥቷል። ስለሱ ብቃት እኔ መናገር አያስፈልገኝም። ሁሉም እግር ኳስ የሚያቅሰው በሜዳ ላይ ያለውን እንቅስቃሴ ተመልክቶ ማርቲን ዙቤሜንዲ ለአርሰናል ምን ያህል ጥቅም የሚሰጥና ወሳኝ ተጫዋች እንደሆነ መመስከር ይችላል። ስለዚህ ማርቲን ዙቤሜንዲ በብሔራዊ ቡድን ጓደኛዬ ነው፣ እንደዚሁም በአርሰናል ቤትም ጓደኛዬ ነው። እሱ ለቡድናችን ወሳኝ ተጫዋች ነው ሲል ዴቪድ ራያ ከተናገረ በኋላ በቀጥታ ወደ የፕሪሚየር ሊጉ ዋንጫ ጉዳይ ነው የተናገረው። ታዲያ ግብ ጠባቂው ቡድናቸው የፕሪሚየር ሊጉን ዋንጫ የማሸነፍ ፍላጎቱ እጅግ ከፍተኛ መሆኑን ገልጿል። እኛ አርሰናሎች ነን የሚለው ዴቪድ ራያ ፕሪሚየር ሊጉን ማሸነፍ እንፈልጋለን ሲል አስተያየቱን ሰጥቷል። ለአርሰናል የምንጫወተው ሁሉንም ዋንጫዎች ማሸነፍ ስለምንፈልግ ነው ያለው ዴቪድ ራያ። ሁሉንም ዋንጫዎች ማሸነፍ እንፈልጋለን፣ ለዚህ ነው ለአርሰናል እየተጫወትን የምንገኘው። አርሰናል ትልቅ ቡድን ነው። ወደ ትልቅነቱ ደግሞ ከቡድን አጋሮች ጋር በመሆን ልንመልሰው ዝግጅት አድርገናል ሲል የተናገረ ሲሆን የፕሪሚየር ሊጉ ዋንጫ ገና ብዙ መንገድ የሚቀረው መሆኑን ካነሳ በኋላም ገና 11ኛ ጨዋታ ላይ ነው የምንገኘው ወይም 11 ጨዋታዎችን ያደረግነው። ቀስ በቀስ ነው ማሰብ ያለብን፣ መቸኮል የለብንም። ሁሉንም ጨዋታዎች ቀስ በቀስ ማሸነፍ መቻል አለብን። ስለዚህ ሁል ጊዜ ስለቀጣዩ ጨዋታ ማሰብ አለብን። የፕሪሚየር ሊግ ጉዞ በጣም ረጅም ነው፣ ስለዚህ መዘናጋት የለብንም ሲል የተናገረ ሲሆን በእርግጠኝነት ከአርሰናል ጋር በመሆን የፕሪሚየር ሊጉን ዋንጫ እንደማሳካው እርግጠኛ ነኝ። ቡድናችን ለዚህ ነው ቆርጦ እየሰራ የሚገኘው ሲል እንግዲህ ዴቪድ ራያ የዘንድሮ ዋነኛ ዓላማቸው የፕሪሚየር ሊግ ዋንጫውን ማሳካት እንደሆነም እየተናገረ የሚገኘው ዴቪድ ራያ በእርግጥ በጣም ምርጥ ግብ ጠባቂ ነው። ፕሪሚየር ሊግ ውስጥ ከሚገኙ በረኛዎች
በዘንድሮ የውድድር ዓመትም እንግዲህ በፕሪሚየር ሊግ እስካሁን ድረስ የተቆጠረበት ግብ 4 ነው። በማንቸስተር ሲቲ በሊቨርፑልና በሰንደርላንድ ጨዋታ እንደዚሁም በኒውካስል ጨዋታ 5 ግቦችን ነው ያስተናገደው ማለት ነው። ይህ ግብ ጠባቂ በእርግጥ በሰንደርላንዱ ጨዋታ ብዙዎች ትችት ሲያነሱበት ነበር። በተለይም አርሰናል ከ1-0 መምራት ተነስቶ 2-1 መምራት ከጀመረ በኋላ የአንድ ኳስ የገባች መስሎት ቆሞ ትቷት ጋብሪኤል ማጋሌሽ እንዲያነሳው ሲጮህበት ያቺ ኳስና የተቆጠረችው ግብ ደግሞ ለምን ታይሚንጉ በጣም ብዙ የአርሰናል ደጋፊዎችን ሲያበሳጭ ነበር። ምክንያቱም ያን ኳስ መውጣት አልነበረበትም። ጋብሪኤል ማጋሌሽ እንዲያዘው አይቷል። ስለዚህ ግቡ ጋር ሆኖ ቢጠብቅ የተመታችው ኳስ ቀላልና ፊት ለፊት ነበረች፣ በእርግጠኝነት ይመልሳት ነበር። ለምን የሮጠ ወጥቶ የማይደርስባትን ኳስ ለመያዝ እንደሞከረ አናውቅም ሲሉ በርካታ የአርሰናል ደጋፊዎች የመከላከሉ መጠንከር ዴቪድ ራያ ብዙ ጊዜ ግቦች ስለማይሞከሩበት እንዲዘናጋ ያደረገው ይመስላል ሲሉ ሐሳቦቻቸውን እንዲሰጡ ሆኗል። ያም ቢሆን ግን ዴቪድ ራያ በጣም ምርጥ ግብ ጠባቂ እንደሆነ አይካድም። በዛ ጨዋታ በርግጥ ያቺ ግብ የአርቴታን ቅያሪ ጨምሮ ያቺም የዴቪድ ራያ ስህተት ለአርሰናል ነጥብ መጣል ከፍተኛ ሚናን ተወስዳለች ማለት ነው። እንግዲህ ዴቪድ ራያ ፕሪሚየር ሊጉን እናሳካዋለን ሲል ሐሳቡን ሰጥቷል። ወደ ካላፊዮሪ ጉዳት ልውሰዳችሁ። በነገራችን ላይ ዘንድሮ የአርሰናል ቤት አርሰናል እንዳይገመት በየትኛው በኩል እንደሚያጠቃ፣ በየትኛው በኩል ኳስ እንደሚያስቆጥር፣ በየትኛው በኩል የኳሱ ፍሎ ወይም የኳሱ እንቅስቃሴ በየትኛው በኩል እንደሚሄድ የተቃራኒ ቡድኖች እንዳይገምቱና ግራ እንዲገባቸው አሰልጣኝ ሚኬል አርቴታ የነፃ ሚናን የሰጡት ተጫዋች ይህ ወሳኙ ካላፊዮሪ ነው። ለኔ ሪካርዶ ካላፊዮሪ ዘንድሮ በጣም ምርጥ አቋሙ ላይ ነው የሚገኘው። አምና እንደምታውቁት ሸክላው እስኪባል ቅጽል ስም ሸክላው የሚል ቅጽል ስም ተሰጥቶት እንደነበረ ታስታውሳላችሁ። ምክንያቱም አንድ ጨዋታ ይጫወታል፣ ወዲያው ለ3 ለ4 ሳምንት ይጎዳል፣ ተመልሶ ይመጣል፣ ከዛ ይጎዳል፣ ለ3 ለ4 ሳምንት ከሜዳ ይርቃል። በዚህም አርሰናል ደጋፊዎች ሸክላው የሚል ቅጽል ስም ጭምር አውጥተውለት ነበረ። ዘንድሮ ግን በጣም ከአርሰናል ዘንድሮ የውድድር ዓመት ከመጀመሩ ከአርሰናል ተጫዋቾች ከሁሉም በፊት ነበረ ልምምድ ለብቻው አካሉ ጥንካሬው ላይ በመስራት በጣም ጠንካራ በመሆን የውድድር ዓመቱን በከፍተኛ ኃይልና ኢነርጂ የጀመረው። ታዲያ ዘንድሮ እንደተጠበቀው ሪካርዶ ካላፊዮሪ ማይልስ ሉዊስ ስኬሊ እስኪረሳ ድረስ እንደውም ብዙ የአርሰናል ደጋፊዎች ሉዊስ ስኬሊ ከሚሰለፍ ሪካርዶ ካላፊዮሪ 90 ደቂቃ ሙሉ ቢጫወት ይሻላል እስኪሉ ድረስ በጣም አስደናቂ ብቃቱን እያሳየ ነው የሚገኙ። ተከላካይ ብቻ አይደለም ሪካርዶ ካላፊዮሪ አርሰናል ኳስ ሲይዝ ወደ መሃል ሜዳ በመግባት ወደ አጥቂ በመሄድ የአርሰናልን አጫወት እንዳይገመት በማድረግ የተቃራኒ ቡድኖችን በመረበሽ ከፍተኛ ሚናን እየተወጣ የሚገኝ ተጫዋች ነው። ታዲያ ሪካርዶ ካላፊዮሪ ትላንትና እንግዲህ በጣሊያን ብሔራዊ ቡድን ልምምድ ላይ ጉዳት እንደደረሰበት ተሰምቷል። ነገር ግን ጉዳቱ ያን ያህል ከባድ ጉዳት እንዳልሆነ ተዘግቧል። ሪካርዶ ካላፊዮሪ በአሁን ሰዓት እንግዲህ ለብቻው ነው ልምምድ እየሰራ የሚገኘው። ምክንያቱም በጉዳቱ ምክንያት የቡድን ልምምዶችን መስራት አልቻለም። የጣሊያን ብሔራዊ ቡድንም ዛሬ ከሞልዶቫ ጋር በመታደርገው የዓለም ዋንጫ ማጣሪያ ጨዋታ ሪካርዶ ካላፊዮሪ ከጨዋታ ውጪ እንደሆነ ነው እየተዘገበ የሚገኘው። ለብቻው ልምምድ እያደረገ ይገኛል። ነገር ግን ሪካርዶ ካላፊዮሪ ቀጣይ እሁድ ጣሊያን ሌላኛውን የዓለም ዋንጫ ማጣሪያ ጨዋታ ስታደርግ ወደ ሜዳ እንደሚመለስና አገልግሎቱን መስጠት እንደሚጀምር ተሰምቷል። በእርግጥ ሪካርዶ ካላፊዮሪ የሞልዶቫው ጨዋታ ወይም የዛሬው ጨዋታ ቢያመልጠው ጥሩነቱ ለአርሰናል ደጋፊዎች ነው። ምክንያቱም የአርሰናል ተጫዋቾች እረፍት እንደሚያስፈልጋቸው ይታወቃል። ቀጣይ ከኢንተርናሽናል ብሬክ በኋላ ቀጣይ ሳምንት ፕሪሚየር ሊግ፣ ሻምፒዮንስ ሊግ ሲመለስ በየ2 እና በየ3 ቀኑ ጨዋታ ለማድረግ ይገደዳሉ። ምክንያቱም አርሰናል ዘንድሮ ለ4 ዋንጫዎች ነው እየተጫወተ የሚገኘው። ለፕሪሚየር ሊጉ መሪ ነው። ስለዚህ እሱ ላይ በደንብ መጫወት አለበት። ሻምፒዮንስ ሊጉ ላይ ሁለተኛ ደረጃ ላይ ነው የሚገኘው ከባየር ሙኒክ ጋር በኩል ነጥብ። ስለዚህ ሻምፒዮንስ ሊጉም ላይ በደንብ ጠንክሮ መቀጠል አለበት። ካራቦ ካፕም ላይ እንግዲህ ወደ ግማሽ ፍጻሜ ለመድረስ ከጫፍ ደርሷል። አሁን ሩብ ፍጻሜ ላይ ነው የሚገኘው። ስለዚህ እዛም ላይ ዋንጫ ካሳካ እንደቆየ ታውቃላችሁ የካራቦ ካፕ ዋንጫ ነው። ስለዚህ እዛም ላይ አርሰናል ያንን ዋንጫም ለማሳካት ከፍተኛ ትንቅንቅ ያደርጋል። ከክሪስታል ፓላስ ጋር ነው ጨዋታ ያለው። እንደዚሁም ደግሞ በኤፍኤ ካፕም አርሰናል አለበት። ስለዚህ በእነዚህ 4 ዋንጫዎች ላይ እየተሳተፈ ስለሚገኝ አርሰናል በሁሉም ውድድሮች በየ3 ቀኑ በየ2 ቀኑ ጨዋታዎችን ስለሚያደርግ ተጫዋቾች በቂ ረፍት ማግኘት አለባቸው። ስለዚህ እንደዚህ ቀለል ባሉ ጉዳቶች ረፍት የሚያገኙ ከሆነ ለአሰልጣኝ ሚኬል አርቴታ
ጥሩ መረጃ ነው የሚሆነው ጉዳቱ ከባድ አይሁን እንጂ ማለት ነው። በነገራችን ላይ አርሰናል ቀጣይ ከኢንተርናሽናል ብሬክ ሲመለስ ዋነኛ ትኩረት ማድረግ ያለበት የፕሪሚየር ሊጉ ዋንጫ ላይ ነው። በተለይም የቼልሲና የቶተንሃም ጨዋታዎች ላይ 6 ነጥቦችን ከሁለቱም ጨዋታዎች ለማግኘት ትኩረት ማድረግ አለበት። ምክንያቱም በሻምፒዮንስ ሊጉ በጥሩ ነጥብና በጥሩ ርቀት ላይ ነው የሚገኘው። ስለዚህ ለባየር ሙኒኩ ጨዋታ በርግጥ በባየር ሙኒክ ለረጅም ጊዜ ሲሸነፍ ስለቆየ ያንን ለመበቀል ከማሰብ ውጪ በባየር ሙኒኩ ጨዋታ ላይ ያን ያህል አርሰናሎች ብዙም መጨነቅ የለባቸውም የሚሉ የቀድሞ የአርሰናል ተጫዋቾችን እየሰማን ነው። ልክ ናቸው። ምክንያቱም በሻምፒዮንስ ሊጉ አርሰናል ወደ ቀጣይ ዙር ለማለፍ በሚገባ ጥሩ አቋም ላይ ነው የሚገኘው። ስለዚህ ዋነኛ ትኩረት ማድረግ ያለበት በፕሪሚየር ሊጎቹ ጨዋታዎች ላይ ነው። በተለይም ቀጣይ የሚመጡት የቼልሲ፣ የቶትናም፣ የአስቶን ቪላ፣ የብሬንፎርድ የመሳሰሉ ጨዋታዎች ላይ ነጥብ መሰብሰብ ስላለበት በተለይም ሁለቱ የለንደን ክለቦች የደርቢ ጨዋታዎች ስለሆኑ ከቼልሲና ከቶትናም ጨዋታ ነጥብ ለመሰብሰብ ሁለቱ ላይ ትኩረት ማድረግ እንዳለበት ይነገራል። ሪካርዶ ካላፊዮሪም እንግዲህ ከጉዳቱ ተመልሶ ቀጣይ አርሰናል ከቼልሲ ጋር ለሚያደርጉት ጨዋታ ዝግጁ ይሆናል ተብሎ ይጠበቃል። እንግዲህ የኦፕታ ሱፐር ኮምፒውተር አሁንም አርሰናል የዘንድሮን የእንግሊዝ ፕሪሚየር ሊግ ዋንጫ ያሳካል ብሎ 68 ነጥብ የሰጠው ለአርሰናል ነው። መድፈኞቹ እንግዲህ ፕሪሚየር ሊጉን በ4 ነጥብ ርቀው ከሲቲ እየመሩ ይገኛሉ። ታዲያ የኦፕታ ሱፐር ኮምፒውተር አርሰናል በ6 ነጥብ ርቀትም እየመራ ለአርሰናል 68% ሰጥቶ ነበር። አሁንም አርሰናል ዋንጫውን ያነሳዋል ሐሳቤን አልቀየርኩም ሲል እንግዲህ ኦፕታ ሱፐር ኮምፒውተር ለአርሰናል ቅድመ ግምቱን ሰጥቷል። እዚህ ጋር ነው እንግዲህ አርሰናልና አሰልጣኝ ሚኬል አርቴታ የፔፕ ጋርዲዮላን ሪከርድ ለመስበር ከፍተኛ ትንቅንቅ ማድረግ የሚጠበቅባቸው። ምክንያቱም አሰልጣኝ ፔፕ ጋርዲዮላ በእግር ኳስ በአሰልጣኝነት ዘመን ታሪኩ ለሁለት ተከታታይ ዓመታት ዋንጫ አጥቶ አያውቅም። አሰልጣኝ ፔፕ ጋርዲዮላ ዘንድሮ ዋንጫ ካጣ ቀጣይ ዓመት መልሶ ይበላዋል እንጂ ለተከታታይ ዓመታት በአሰልጣኝነት ታሪኩ ዋንጫን አጥቶ አያውቅም። ለአብነትም ባርሴሎናን እያሰለጠነ ያለ አሰልጣኝ ፔፕ ጋርዲዮላ ለ3 ተከታታይ ዓመታት የላሊጋውን ዋንጫ አሳካ። ከዛም በኋላ በመጨረሻው ዓመት በ2011-12 ሁለተኛ ሲወጣና ዋንጫውን ሲያጣ ላሊጋውን ለቆ ወደ ጀርመን በመሄድ እንግዲህ የጀርመኑን ኃያል ክለብ ባየር ሙኒክን አሰለጠነ። ታዲያ በጀርመን ለሶስቱም ተከታታይ ዓመታት 3 ዓመት ነው የቆየው በባየር ሙኒክ ቤት። 3ቱንም ዋንጫዎች አሳክቶ ቡንደስሊጋውን ለ3 ዓመታት ካሳካ በኋላ ወደ ፕሪሚየር ሊግ በ2016-17 ዓመተ ምህረት እንግዲህ በፈረንጆቹ ዘመን አቆጣጠር ማለት ነው ማንቸስተር ሲቲን ተረከበ። ታዲያ ማንቸስተር ሲቲን ከተረከበ በኋላ በመጀመሪያው ዓመት 3ኛ ነበረም የወጣው አሰልጣኝ ፔፕ ጋርዲዮላ። በመቀጠል ለሁለት ተከታታይ ዓመታት የፕሪሚየር ሊጉን ዋንጫ ማሳካት ቻለም። ከዛም በአሰልጣኝ የርገን ክሎፕ ሊቨርፑሉ በ2019 እና በ2020 ሁለተኛ ወጥቶ ዋንጫውን ከተነጠቀ በኋላ ተመልሶ ሻምፒዮን በመሆን ለ4 ተከታታይ ዓመታት እንግዲህ የፕሪሚየር ሊጉን ዋንጫ ማሳካት ችሏል አሰልጣኝ ፔፕ ጋርዲዮላ። ታዲያ አምና በድጋሚ በሊቨርፑል በ2024-25 ማለት ነው የፕሪሚየር ሊጉን ዋንጫ ተነጥቆ አርሰናልም ሁለተኛ ሆኖ ፔፕ ጋርዲዮላ 3ኛ ደረጃን ይዞ ለማጠናቀቅ ተገዶ ነበረ። ዘንድሮ ፔፕ ጋርዲዮላ ዋንጫውን የሚያጣ ከሆነም በታሪኩ ለመጀመሪያ ጊዜ በሁለት ተከታታይ ዓመታት ዋንጫ ሳይበላ የሚቆይበት ዓመት ይሆናል። ታዲያ ይህንን ሪከርድ የፔፕን ሪከርድ ለማስቆም ከፍተኛ የቤት ስራ ያለባቸው ደግሞ አሰልጣኝ ሚኬል አርቴታና መድፈኞቹ ናቸው ማለት ነው። መድፈኞቹ ዘንድሮ ከሲቲ ጋር ነው አንገት ለአንገት የሚተናነቁት። በእርግጠኝነት ይህንን መናገር ይቻላል። ምክንያቱም ሊቨርፑል ከዋንጫ ፉክክሩ ለኔ ወጥቷል ብዬ ነው የማስበው። ምክንያቱም በአሁኑ ሰዓት ሊቨርፑል በ8ኛ ደረጃ ላይ ነው የሚገኘው። ከአርሰናል በ8 ነጥቦች ርቋል። እንደዚሁም የሊቨርፑልን ወቅታዊ አቋም ስትመለከቱ ሊቨርፑል ለዘንድሮ የፕሪሚየር ሊግ ዋንጫ የሚገመት ቡድን ሆኖ አላገኘውም። ነገር ግን ማንቸስተር ሲቲ ዘንድሮ በጣም ተሻሽሎና ምርጥ ቡድን ሆኖ ነው የመጣው። እንደ ሊቨርፑል ያሉ ቡድኖችን ብቻ ሳይሆን በሻምፒዮንስ ሊጉም እንደዚሁም በሌሎች ውድድሮችም ጭምር በፕሪሚየር ሊጉም በርካታ ጨዋታዎችን እያሸነፈ አርሰናልን እንግዲህ በ4 ነጥብ ርቆ ሁለተኛ ደረጃ ላይ ይገኛል። ስለዚህ የዘንድሮም የዋንጫ ፉክክር በአርሰናልና በማንቸስተር ሲቲ መካከል የመሆኑ ጉዳይ እንግዲህ እጅግ ሰፊ ነው ብዬ መናገር እችላለሁ። ስለዚህ አርሰናል የዘንድሮን ፕሪሚየር ሊግ ዋንጫ ማሳካት ከፈለገ እያንዳንዱን ጨዋታ በጥንቃቄ እየተጫወተ ማንቸስተር ሲቲ ላይ ጫና ማሳደርና በነጥብ በደንብ መራቅ አለበት። በእርግጥ ማንቸስተር ሲቲ
በቀጣይ ቀላል የሚባሉ ጨዋታዎች አይደሉም ያሉት። አርሰናል ከባድ ጨዋታ ይኑረው እንጂ ማንቸስተር ሲቲም ከባድ ጨዋታ ነው ያለው። ማንቸስተር ሲቲ ከኢንተርናሽናል ብሬክ በኋላ በቀጥታ ወደ ሴንት ጄምስ ፓርክ ተጉዞ ኒውካስትል ዩናይትድን ነው የሚገጥመው። ኒውካስትሎች በሜዳቸው ምን ያህል አስቸጋሪ እንደሆኑ ይታወቃል። ለፔፕ ጋርዲዮላም ከፍተኛ ፈተና ይሆናሉ ተብሎ ይጠበቃል። ከኒውካስትሉ ጨዋታ በመቀጠል ለሊድስ ዩናይትድ ነው ያለባቸው። ያው ሊድስ ዩናይትድ ቀለል ያለ ጨዋታ ይሆናል ተብሎ ይጠበቃል። ለሲቲ በመቀጠል ከሜዳቸው ውጪ ተጉዘው ፉልሃምን ነው የሚገጥሙት። ፉልሃም በእርግጥ ቀላል ቡድን አይደለም። ነገር ግን ሲቲ ፉልሃም በአሁን ወቅታዊ አቋሙ ጥሩ ስላልሆነ ከዚህም 3 ነጥብ ያሳካሉ ተብሎ ይገመታል። ከዛ በኋላ ማንቸስተር ሲቲ በሜዳው ሰንደርላንድን ያስተናግዳል። ሰንደርላንድ በጣም ከባድ ቡድን ነው። ነገር ግን ሲቲ በሜዳው ስለሚያደርገው ነጥብ ሊያገኝ ይችላል። በመቀጠል ከክሪስታል ፓላስ ጋር ጨዋታ አለው ማንቸስተር ሲቲ። ከአርሰናል አንጻር ቀለል ያሉ ጨዋታዎችን ነው ማንቸስተር ሲቲ በፕሪሚየር ሊጉ የሚያደርገው። ስለዚህ መድፈኞቹ ሲቲ እያሸነፈ ጫና እንዳያደርግባቸው በቻሉት አቅም ሁሉ ጨዋታዎችን እያሸነፉ በነጥብ በደንብ ከሲቲ ለመራቅ ከፍተኛ ጥረት ማድረግ አለባቸው። በተለይም ነጥቡ ከ4 አንሶ ወደ 1 ነጥብ የሚመጣ ከሆነ በጣም ከፍተኛ ጫና በመድፈኞቹ ላይ ይኖራል ተብሎ ይጠበቃል። አሰልጣኝ ሚኬል አርቴታና የመድፉ ሰራዊት እንግዲህ ለዚህ ጫና ምን አይነት ምላሽ ይሰጣል? እንዳለፉት ዓመታት ሁለተኛ መውጣትን ትቶ ዘንድሮ አንደኛ ሆኖ ለመጨረስ ይህንን ጫና ምን ያህል ይቋቋሙታል? እንግዲህ የብዙዎቻችን ጥያቄ ነው። እስኪ ሐሳብ አስተያየታችሁን ኮሜንት ላይ እንድታስቀምጡልኝ ፈልጋለሁ። አርሰናል ዘንድሮ የፕሪሚየር ሊጉን ዋንጫ በምን ያህል የነጥብ ልዩነት የሚያሳካ ይመስላችኋል? ከማንቸስተር ሲቲ እንግዲህ ለመራቅስ ምን ማድረግ አለበት የሚለውን ሐሳብ አስተያየታችሁን ኮሜንት ላይ ልታስቀምጡልኝ ትችላላችሁ ማለት ነው። አርሰናል ዘንድሮ እንግዲህ ግዴታ ትልቅ ዋንጫ ማሳካት እንዳለበት ብዙዎች ያነሳሉ። ወይ ፕሪሚየር ሊግ ወይ ሻምፒዮንስ ሊግን አርሰናል ማሳካት እንዳለበት ብዙዎች ቅድመ ግምታቸውን ይሰጣሉ። በእርግጥ መድፈኞቹ በሻምፒዮንስ ሊጉም በጣም በጥሩ ግስጋሴ ላይ ነው የሚገኙት። እስካሁን ድረስ በሻምፒዮንስ ሊጉ ምንም አይነት ግብ ሳይቆጠርባቸው ያሉት ቡድኖች አርሰናል ብቻ ነው ምንም ግብ ያልተቆጠረበት በሻምፒዮንስ ሊጉ በዘንድሮው የውድድር ዓመት። ባየር ሙኒክ፣ ኢንተር ሚላን ግብ ተቆጥሮባቸዋል። አርሰናል ሁሉንም ጨዋታ አሸንፎ ምንም ግብ ሳይቆጠርበት እንግዲህ በሁለተኛ ደረጃ ላይ ነው የሚገኘው። ባየር ሙኒክ ሁሉንም ጨዋታ አሸንፏል፣ ነገር ግን ግብ ተቆጥሮበት አንደኛ ደረጃ ላይ ይገኛል። ስለዚህ መድፈኞቹ በሻምፒዮንስ ሊጉም በጥሩ መስመር ላይ ይገኛሉ። በፕሪሚየር ሊጉም እንደዛው ከሁለት አንዱን ዋንጫ ለማሳካት ዘንድሮ በደንብ ከፍተኛ የሆነ እንግዲህ ግስጋሴን ያደርጋሉ ተብሎ ይጠበቃል ማለት ነው። የዕለቱ ወሳኝ ስፖርታዊ ጥንክሮች እነዚህን ይመስላሉ። እንግዲህ በየዕለቱ ወሳኝ ስፖርታዊ ጥንክሮች ወደ እናንተ መድረሳቸውን ይቀጥላሉ። ዋነኛው ቻናላችን ተመልሷል። በሁለተኛውም ቻናሌ እንግዲህ አዲስ ፈትኩት ማለት ነው። በሱም በየዕለቱ መረጃዎችን ማድረሴን እቀጥላለሁ። ሁለቱንም ቻናሎች ሰብስክራይብ በማድረግ በየዕለቱ ወሳኝ ስፖርታዊ መረጃዎችን ማግኘት ትችላላችሁ። ሀገር ውስጥ ከባህር ማዶ ናችሁ እንግዲህ የዚህ ቻናል ቤተሰብ ይሆናችሁና ሁሉ ጊዜ ከጎን የቆማችሁትን ከልብ እያመሰገንኩኝ በሌላ ወሳኝ መረጃ በሌላ ወሳኝ ጥንክር እስከምንገናኝ በያላችሁበት ሰላም ተመኘሁላችሁ።